አሰላም አለይኩም ረህመቱላሂ ወበረካቱ። የዘምዘም አሊ ዩቱብ ተከታታዮች ውድ ጓደኞቼ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። ከኔ ጋር በጣም ደህና ነኝ፣ በጣም መልካም ነኝ። እንግዲህ ይህች እህታችን ፕሮፋይል ላይ እንደምትዋት በሳውዲ አረቢያ ላይ ያልፍልኛል፣ ቤተሰብ ማሳልፋለሁ፣ ለእናቴ ማሳልፍላታለሁ፣ እኔም ያልፍልኛል ብላ ሰርች ለወጣለሁ ብላ መጣ አመት እንደሆናት መዳብ ቤት ስትሰራ እንግዲህ መዳብ እንደሚሉት ከሆነ ልጇ በጣም ታመመች። ስትታመም ጠንቋይ ቤት ሄደች። ጠንቋይ ቤት ሄዳ ጠንቋዮቹ ምን ቢሏት ጥሩ ነው? አይ ልጅሽን ቡዳ ነው የበላቻት ደግሞ ሰራተኛይቱ ናት፣ እሷ ካልሞተች በሽታው አይለቀትም በማለት ይመልሷታል። ወደ ቤት ትመጣና ሮመዳን ሊገባ ሲል ነበር፣ ሮመዳን ላይ ማለት ነው። አይ ሰውየው ባሏ እንግዲህ እንዲህ አሉኝ እኮ ብላ ስትለው አይ እስከዛ ተያት፣ ሮመዳን ይውጣ፣ መጀመሪያ ሮመዳን ይውጣ፣ ከዛ በኋላ እንደምናረግ እናረጋለን ይልና ባልየው ሮመዳን እስከሚወጣ ይጠብቋታል። ሮመዳን ከወጣ በኋላ አለ እንግዲህ ይቺ ልጅ ያው ገለው ሀማም ላይ በሻርፕ ታንቃ ሞተች ብለው ይናገራሉ። እንዴት ብላ ነው በሻርፕ ታንቃ የምትሞተው? እንደገና ቢሮ ወስደዋት የቢሮዎቹ ኃላፊዋ እንደምትዋት ይቃብ ለብሳ፣ ይቃብ ለባሽ አይደለችም ግን ይቃብ ለብሳ እንዳትታወቅ አይ ብዙ ነገር ስትል ነበር። እንደገና ጓደኞቿ ደግሞ ብዙ ነገር ሲዋሩ ነበር። ይችል ደግሞ ይቃብ ለብሳ እንደዚህ ነው እያለች ብዙ ስትዋራ ነበረ። አሟሟቷን ታውቃለች፣ ማን እንደገደላት ታውቃለች። እንደውም የሷ እጅ አለበት እየተባለ ነው። ገንዘብ ከተሰጣቸው የኛ ሀበሾችም ለገንዘብ ብለው ብዙ ነገር ያደርጋሉ። ለምን እንደሆነ አይገባኝም። አላህንም አይፈሩ። የኔ እናት አንጀቷ አረረ። እናት ሙሽራዬ ልጄ ሙሽራዬ እያሉ በሀዘን ተንገበገቡ። በሀዘን እየተቃጠሉ ነው ያሉት። ልጄ ሰርታ ትለወጥልኛለች፣ ልጄ ሰርታ ትመጣልኛለች፣ እንደው ከሞተችም አስመርምሬ እሱሁን እናቷ እቀብራታለሁ፣ እባካችሁ ጅናዛው አላኩልኝ እያሉ እየለመኑ ነው። እናት አባት እናት ልባቸው ስብር ብሏል። የልጃቸው ሞት አይደለም እናት እኛ ልባችን ስብር ብሏል። ይችን ህፃን ልጅ ገና ታዳጊ ልጅ አረቧ ልጇን ለማዳን ብላ የደሃዋን ልጅ በአጭር ቀጨቻት። እኔ የምለው ግን እንዲህ ያላትን ጠንቋይ መያዝ መልካምነት ነው ብዬ አስባለሁ። አይደለም ይችል ልጅ በዚች በልጅ መቀጫጫ ይሆናል። አሁንም ሌላ ቦታ እንደዛው እያሉ እንሰራለን እንለወጣለን ብለው የሄዱትን ኢትዮጵያዊ በሙሉ ኢትዮጵያዊም ሆነ ሌላ ሀገርም ሆነ እንደዚሁ እያደረጉ ህይወታቸውን ሊቀጩት ነው ማለት ነው። በአጭር ሊያስቀሩት ነው ማለት ነው። እና ጠንቋይ አሁን ይቺ ሰራተኛ ናት ቡዳ፣ ልጅሽን ቡዳ በልታታለች። እሷ ካልሞተች ልጅሽ አትድንም፣ እሷ ከሞተች ግን ልጅሽ ትድናለች። እሰቡት የኛ የሀበሻ ህይወታችን ምስቅልቅል ያለ ነው። የኔ እናት እርጣ ሳጠግብ ገና ጨቅላ ልጅ ገና ብዙ የሚጠብቃት ልጅ ባጭር አስቀሯት። እንደገና ምን ይላሉ? አንቱ ባጠገባ ቆሞ ቢላዋ ስጪ፣ ቢላዋ ስጪ። ቢላዋውን እኮ በእጃቸው ይዘውታል። እንዴት አድርገው እንደገደሏት አላህ አለም እንጂ ታንቃለች። በሻርብ ታንቃ ሀማም አገኘናት አይደለም። አላህ አለም። እሷ እንዳላ ነው አዋቂ። እንደው እሱ አላህዬ የደሟን ዋጋ እሱ ያውጣላት። እንደገና ደግሞ ቤተሰብ ሳይፈቅድ ሳትመረመር ምን ሳትል ወስደው ቀብረዋታል። ምንም እንደሆነች ሳይታወቅ ማለት ነው። ደብቀው ሸፋፍ ነው እንግዲህ። ገንዘብ የማያደርገው የለም። ገንዘብ ተሰጥቷቸው ነው። እዛ ያለችው ኃላፊ ይቃቡን ትጫወትበታለች። ይቃብ ቀላል ነገር እንዳይመስልሽ። በአንቺ በውሸት ይቃብ የሚለበስ አይደለም። አልሐምዱሊላህ ረቢል ዓለሚን። መልካም ሰዎች አላህ የወፈቃቸው ናቸው ሊቃም የሚለብሱት። እንዳንቺ አይነቱ እየዋሸ ሰው እየገደለ አይደለም። መዲና ተብዬዋ ማለት ነው።
እና ብቻ እጅግ በጣም ያሳዝናል። እኔ እጅግ በጣም አንጀቴን በልታኛለች። እጅግ በጣም አዘኛለሁ ለእናቷ ለዘመድ አዝማዷ። አላህ ሰብሩን አላህ ይስጣቸው። አላህ እናቷ ሙሽራዬ ሙሽራዬ እያሉ አንጀት ይበላሉ፣ አንጀት ይበላሉ። አይደለም እናቷ እኛ በጣም አዝነናል፣ እጅግ በጣም እናምለው እንደው አላህ ይደሟል፣ አላህ ያውጣላት የኔ እናት። እሱ ደግሞ እንግዲህ ሙስሊምም ከሆነች አላህ ጀነት ተፈርዶስ ይወፍቃል፣ ክርስቲያንም ከሆነ ነፍሷን ይማረው። እኛ የኛ ልጆች በየበረሃው በየአረብ ሀገሩ መና እየቀሩ ነው ያሉት። ሰርተን እንለወጣለን እያሉ ቤተሰብ እንለውጣለን እኛም እንለውጣለን እያሉ እየመጡ ልጆቻችን በየሞዳው እየፈሰሱ እየቀሩ ነው። አገራችን ሰላም ቢሆን፣ አገራችን ስራ ቢኖር፣ አገራችን ሰርተን ሰላም ከተፈጠረልን ሰርተን እናርጋለን፣ ሰርተን ተደጋግፈን እንበላለን። እስበሳችን ከተወደድ ማለት ነው። እና እጅግ በጣም አዘኛለሁ። እጅግ በጣም ልብ ይሰብራል። ውድ ቤተሰብ አላህ ባለንበት አላህ ይጠብቀን። አላህ የመዳብ ቅመም አይደለም፣ የመዳብ ቅመም የኢትዮጵያ ቅመም የእናቷ ቅመም ናት። የምን የመዳብ ቅመም የእናቷ ቅመም። አላህ ሰላምን አምጥቶ ወደ ሀገራችሁ ይመልሳችሁ። ሌላ ምንም ማለት ነው። አንጀቴ ያረዋል።